አንዳንዶቻችሁ ራሱ አላችሁ ክርስቲያን መሆናችሁን እንኳን ሰው እንዲያውቅ አትፈልጉም። እውነት ውሸት? እውነት ባትሉ እኔ አውቃለሁ። በአገልግሎታችሁ ኢየሱስን ለማክበር የቆረጣችሁ በሚሰጣችሁ የጸጋ ስጦታ ራሳችሁን ከማሳየት ራሳችሁን ቤታችሁን ከማበልጸግ ይልቅ ኢየሱስን ለማሳየት ስለ ራስህ አውርተህ ትውልድን ካመጣ የሆነ ያንተ ናፍቆት ሲለቀው ያ ትውልድ ለቆ ይሄዳል። ስለ ኢየሱስ ከነገርከው ግን ለዘላለም ከውስጡ አይወጣ። ለዚህ ነው እኔ ብዙ ጊዜ ምናል የኔ ምለው ሰው የለኝም። እንደረደራለን በዘመን መጨረሻ በመድር ላይ የሰጠውን ሥራ ምን አደረክ ሲባል ይሄው ጌታዬ። ያንን ስዕል ግን ቀለም እየቀባባ ማን አደበዘዘ? እና ሲገልጠው ምንድነው ያለው? ማን ነው ጥንቆላ አስማት ያደረገባችሁ? ነገ ጨብጡትና እግዚአብሔር መልካም ያደርጋል ብሉት። ዛሬ አምናለሁ ለብዙዎቻችሁ ሰማያዊ ጉብኝት ይሆንላችኋል። ሁለት እጃችሁን አንሱ። በጌታ በኢየሱስ በሉ። ሰማያዊ ጉብኝት ይሆንልኛል በሉስ። መለኮታዊ ጉብኝት ይሆንልኛል በሉስ። በነገራችን ላይ መለኮታዊ ጉብኝት በእናንተ ፕሮግራም ውስጥ የሌለ ነው። በእናንተ እቅድ ውስጥ የሌለ ነው። በእናንተ አጀንዳ ውስጥ የሌለ ነው። በሰማይ አምላክ በእግዚአብሔር ፕሮግራም ውስጥ ያለ ነገር ዛሬ በኢየሱስ ስም እጃችሁ ላይ አስገባሁኝ። እጃችሁ ላይ አስገባሁኝ በኢየሱስ። የሚያምን ሰው ካለ ጮሆ በኃይል አሜን ብሎ ይውሰድስ። አንድ ትንቢታዊ የሆነ መልእክት አለኝ። ያን መልእክት የሚቀበል የተዘጋጀ ሰው ካለ ማን ነው? እንደዚህ ይሆናል። ንጉሱን የሚያሳይ የተአምራት በር ይከፈትላችኋል። አጠገባችሁ ያለውን ሰው ንጉሱን የሚያሳይ በሉት። የተአምራት በር ይከፈታል በሉት። አንድ አማኝ ካለ ጮሆ አሜን ይበልስ። ለናንተ በሚሆነው ነገር ዋናው ነገሩ የሚሆንላችሁ ጉዳይ አይደለም። በሚሆንላችሁ ንጉሱ ኢየሱስ ይከብርበታል። የንጉሱ ኢየሱስ ዝና ይወጣበታል። የንጉሱ ኢየሱስ ገናናነት ይወራበታል። በአንድ ሰው ላይ ልተንብይ እንደ እግዚአብሔር ነቢይ ከሚሆነው ነገር የተነሳ የኢየሱስ ስም ቤታችሁ ላይ ይወራል። አካባቢያችሁ ላይ ይወራል። ሰፈራችሁ ላይ ይወራል። መንደራችሁ ላይ ይወራል። ሀገራችሁ ላይ ይወራል። እናንተ ሳትሆኑ ንጉሱ ኢየሱስ ይታይበታል። የገባው ብቻ ጮኸ አሜን ሲል ይሁንለት። አሜን አሜን። ጨብጣችሁ በደመነ ንጉሱ ይታይ ዘንድ በሉት። እዚህ የታምራት በር ይከፈታል በሉት። ማይታይ ዘንድ ኢየሱስ፣ ማይወራ ዘንድ ኢየሱስ፣ ማን ይነገርበት ዘንድ ኢየሱስ፣ የማስም ይጠራ ዘንድ ኢየሱስ። እስቲ አንድ ሰው ጮ ኢየሱስ ይበል። በሕይወት ላይ በሚሆነው ነገር፣ በአገልግሎታችሁ ላይ በሚሆነው ነገር፣ በትዳራችሁ ላይ በሚሆነው ነገር፣ በልጆቻችሁ ላይ በሚሆነው ነገር፣ በጤናችሁ ላይ በሚሆነው ነገር ኢየሱስ ይወራበታል። ኢየሱስ ይከብርበታል። ኢየሱስ ይነግስበታል። ኢየሱስና ብቻ ይሰው ይወራል። የኢየሱስ ዝና በሉ ይወራል በሉ። አይ ዶንት ኖ ማን እንደሆነ አላውቅም። ንጉሱ ኢየሱስ የሚታይበት አንድ በር ለአንድ ሰው ይከፈትለታል። መልእክት ነው ይሄ ተሰጠኝ። ማይታይ ዘንድ ኢየሱስ፣ ማን ይከበር ዘንድ ኢየሱስ፣ ማን ይወራ ዘንድ ኢየሱስ። እንደዚህ ያለው አንተ ልትልቅ እኔ ላንስ ይገባኛል። ጌታ ኢየሱስ ክርስቶስ በምድር ላይ የነበረበትን የአገልግሎት ዘመን ከጨረሰ በኋላ ለተከታዮቹ እንደዚህ አላቸው፣ ኃይል እስክትቀበሉ ድረስ በኢየሩሳሌም ጠብቁ፣ በኢየሩሳሌም ቆዩዋል። ኃይል ግን ከተቀበላችሁ በኋላ በኢየሩሳሌም፣ በይሁዳ፣ በሰማርያ እስከ ምድር ዳር ድረስ ምኖቼ ትሆናላችኋል፣ ምስክሮቼ ትሆናላችኋል። ስለዚህ እነዚህ ሰዎች እንደተነገራቸው እንደዛው ቃል በጾም፣ በጸሎት፣ በእምነት፣ በአንድ ልብ፣ በተስፋ፣ በጽናት እግዚአብሔርን ፊት እየፈለጉ ቆዩ። የተባለው መንፈስ ቅዱስ መጣ፣ ወረደ፣ አገኛቸው። ከዛ በኋላ ግን እንዴት በሩ ይከፈት? አያችሁ፣ ጌታ ያላቸው ነገር አለ። እነሱም ታዘዋል።
በሚገባ ትእዛዙን ጠብቀዋል። ይመጣል የተባለው መንፈስ ቅዱስ መጥቷል፣ ወርዷል። አሁን ያ የተቀበሉትን ነገር እንዴት ይግለጡት? እንዴት ያውጡት? አንዳንዶቻችሁ ጋር እኮ መጥቷል። ገፋ አድርጎትና መጥቷል በሉት እስቲ። የመጣው ደግሞ የሚገለጥበትን መንገድ በር ራሱ ጌታ ይከፍታል። የሐዋርያት ሥራ ምዕራፍ 3 ላይ አንድ ያልታሰበ አንድ ያልተጠበቀ ነገር ሆነ። ፓስተር እስቲ አንብበው አንድ ጊዜ ከቁጥር 1 ጀምሮ ሙሉ እንዳለ እስከ ቁጥር 26። ጴጥሮስና ዮሐንስም በጸሎት ጊዜ በ9 ሰዓት ወደ መቅደስ ይወጡ ነበር። ወደ መቅደስም ከሚገቡት ምጽዋት ይለምን ዘንድ ሰዎች ተሸክመው መልካም በሚሏት በመቅደስ ደጅ በየቀኑ ያስቀምጡት የነበሩ ከእናቱ ማኅፀን ጀምሮ አንካሳ የሆነ አንድ ሰው ነበረ። እርሱም ጴጥሮስና ዮሐንስ ወደ መቅደሱ ሊገቡ እንዳላቸው ባየ ጊዜ ምጽዋት ለመናቸው። ጴጥሮስም ከዮሐንስ ጋር ትኩር ብሎ ወደ እርሱ ተመልክቶ ወደ እኛ ተመልከት አለው። እርሱም በአንድ ነገር ከነርሱ እንዲቀበል ሲጠብቅ ወደ እርሱ ተመለከተ። ጴጥሮስ ግን ብርና ወርቅ የለኝም፣ ይህን ያለኝን ግን እሰጥሃለሁ። በናዝሬቱ በኢየሱስ ክርስቶስ ስም ተነሳና ተመላለስ አለው። በቀኝ እጁም ይዞ አስነሳው። በዚያን ጊዜም እግሩና ቁርጭምጭሚቱ ጸና። ወደ ላይም ዘሎ ቆመ፣ ይመላለስም ጀመር። እየተመላለሰም እየዘለለም እግዚአብሔርንም እያመሰገነ ከእነርሱ ጋር ወደ መቅደስ ገባ። ሕዝቡም ሁሉ እግዚአብሔርን እያመሰገነ ሲመላለስ አዩት። መልካምም በሚሏት በመቅደስ ደጅ ስለ ምጽዋት ተቀምጦ የነበረው እርሱ እንደሆነ አወቁት። በእርሱም ከሆነው የተነሳ መደነቅና መገረም ሞላባቸው። እርሱም ጴጥሮስንና ዮሐንስን ይዞ ሳለ ሕዝቡ ሁሉ የተደነቁ የሰሎሞን ደጅ መመላለሻ በሚባለው አብረውት ወደ እነርሱ ሮጡ። ጴጥሮስም አይቶ ለሕዝቡ እንዲህ ሲል መለሰ፣ የእስራኤል ሰዎች ሆይ በዚህ ስለምን ትደነቃላችሁ? ወይስ በገዛ ኃይላችን ወይስ እግዚአብሔርን በመፍራታችን ይህ ይመላለስ ዘንድ እንዳደረግነው ስለምን ትኩር ብላችሁ ታዩናላችሁ? የአብርሃምና የይስሐቅ የያዕቆብም አምላክ የአባቶቻችን አምላክ እናንተ አሳልፋችሁ የሰጣችሁትንና ሊፈታው ቆርጦ ሳለ በጲላጦስ ፊት የካዳችሁትን ብላቴናውን ኢየሱስን አከበረው። እናንተ ግን ቅዱሱ ጻድቁን ክዳችሁ ነፍሰ ገዳዩን ሰው ይሰጣችሁ ዘንድ ለመናችሁ፣ የሕይወትንም ራስ ገደላችሁ። እሱም ግን እግዚአብሔር ከሙታን አስነሳው። ለዚህም ነገር እኛ ምስክሮች ነን። በስሙም በማመን ይህን የምታዩትንና የምታውቁትን የእርሱም ስም አጸናው። በእርሱም በኩል የሆነው እምነት በሁላችሁ ፊት ይህን ፍጹም ጤና ሰጠው። አሁንም ወንድሞች ሆይ እናንተ እንዳለቆቻችሁ ደግሞ ባለማወቅ እንዳደረጋችሁት አውቄአለሁ። እግዚአብሔር ግን ክርስቶስ መከራ እንዲቀበል አስቀድሞ በነቢያት ሁሉ አፍ የተናገረውን እንዲሁም ፈጸመው። እንግዲህ ከጌታ ፊት የመጽናናት ዘመን እንድትመጣላችሁ አስቀድሞም ለእናንተ የመረጠውን ኢየሱስ ክርስቶስን እንዲልክላችሁ ኃጢአታችሁ ይደመሰስ ዘንድ ንስሐ ግቡ፣ ተመለሱ። እግዚአብሔር ከጥንት ጀምሮ በቅዱሳን በነቢያቱ አፍ የተናገረው ነገር ሁሉ እስከሚታደስበት ዘመን ድረስ ሰማይ ይቀበለው ዘንድ ይገባልና። ሙሴም ለአባቶች ጌታ አምላክ እኔን እንዳስነሳኝ ነቢይን ከወንድሞቻችሁ ያስነሳላችኋል በሚነግራችሁ ሁሉ እርሱን ስሙት። ያን ነቢይ የማትሰሙ ነፍስ ሁሉ ያን ነቢይ የማትሰማው ነፍስ ሁሉ ከሕዝብ ተለይታ ትጠፋለች አለ። ሁለተኛም ሳሙኤል ጀምሮ ከእርሱ በኋላ የተናገሩት ነቢያት ሁሉ ደግሞ ስለዚህ ወራት ተናገሩ። እናንተ የነቢያት ልጆችና እግዚአብሔር ለአብርሃም በዘርህ የምድር ወገኖች ሁሉ ይባረካሉ ብሎ ከአባቶቻችን ጋር ያደረገውን የኪዳን ልጆች ናችሁ።
ለእናንተ አስቀድሞ እግዚአብሔር ብላቴናውን አስነስቶ እያንዳንዳችሁን ከክፋታችሁ እየመለሰ ይባርካችሁ ዘንድ ልጁን ስለእናንተ ምን አደረገው? ሰደደው። አጠገባችሁ ያለውን ሰው እኔና አንተን በሉት ከክፋት እየመለሰ ይባርከን ዘንድ በሉት ኢየሱስን ሰደደልን በሉት። አንድ አማኝ ካለ ጮሆ በኃይል አሜን ይበልስ። አይታችኋል። እነ ዮሐንስ እነ ጴጥሮስ የተባለው መንፈስ ቅዱስ ኃይል ኦልሬዲ ተቀብለውታል፣ ወስደዋል። ግን አንድ የሆነ ነገር ይጠብቃል። መንፈስ ቅዱስ ደግሞ ወደ ምድር የመጣበት ዋነኛው ዓላማ ኢየሱስ ክርስቶስን ለመግለጥ፣ ለሌላ ነገር አልመጣም። የመጣበት ዋነኛው ዓላማ ይሄ ነው። ከዛ በኋላ አንድ ነገር ሆነ። ሁል ጊዜ የጸሎት ሰዓት አላቸው እነዚህ ሰዎች። በጸሎት ሰዓት ወደ ጸሎት ሲሄዱ ከዚህ በፊት ሁል ጊዜ የሚያገኙት ሰው ምጽዋት የሚለምን ሰው አለ። ዛሬ ይህንን መልእክት እግዚአብሔር እየሰጠኝ በጣም ልቤን የነካው ነገር አለ። ይሄ ሰው የተቀመጠበት ቦታ መልካም የምትባል ቦታ ናት። ለብዙ ዓመት ግን መልካም አልሆነለትም። እሱ ያለበት ስፍራው ቦታ መልካም የሚባል ቦታ ነው። መቅደስ በራፍ ነው። ወደ ውስጥ ገብቶ አያውቅም። የአፉ ጥያቄ ምጽዋት ብር ስጡኝ ነው። የልቡ ጥያቄ ግን ከሽባነት መተርተር ነው። የአፉ ዛሬ አንድ ትንቢት እነግራችኋለሁ። ለአፋችሁ ጥያቄ ሳይሆን ለልባችሁ ጥያቄ እግዚአብሔር መልስ ይሰጣችኋል። ለአፋችሁ እንቆቅልሽ ሳይሆን ለልባችሁ እንቆቅልሽ እግዚአብሔር መልስ ይሰጣችኋል። ለአፋችሁ ጸሎት ሳይሆን ለልባችሁ ጸሎት እግዚአብሔር መልስ ይሰጣችኋል። ለልባችሁ እንቆቅልሽ እግዚአብሔር ፍቺ ይሰጣችኋል። አንዳንድ ሰው ካያችሁ አፉ የሚያወራው ሌላ ነው፣ በልቡ ውስጥ ያለው ጥያቄ ግን ሌላ ነው። አፉ የሚያወራው ሌላ ነው፣ በልቡ ውስጥ ያለ እንቆቅልሽ ግን ሌላ ነው። ይሄ ሰው የዘመናት ጥያቄ ውስጧል። ከእናቱ ማፀን ጀምሮ ሽባ ነው፣ መራመድ የማይችል ነው። ለካ በውስጡ ከሰው በአፉ ምጽዋት ይለምን እንጂ የውስጥ እንቆቅልሽ፣ የውስጥ ጥያቄ፣ የውስጥ ጸሎት አለው። ምን የሚል እግዚአብሔር ሆይ መቼ ነው ከሰው ድጋፍ የምወጣው? መቼ ነው እጆቼ ሰውን መለመን የሚያቆሙት? እኔም እንደ ሰው በእግሮቼ ቆሜ እየተራመድኩ ሰርቼ የምበላው የሚል ጥያቄ ማንም ሰው አያውቅም። እግዚአብሔር ግን የልቡን ጥያቄ ያውቀዋል። ብዙ ጊዜ እነ ዮሐንስ እነ ጴጥሮስ ተመላልሰዋል፣ አይተውታል፣ ያቁታል። ገንዘብ ከነሱ ሲጠብቅ፣ የሆነ አንዳች ነገር ሲጠብቅ ጴጥሮስና ዮሐንስ እኩል ትኩር ብለው ወደሱ ተመለከቱ ይላል። እኩል ነው ያዩት። እንደዚህ ያለው ጴጥሮስ ብርና ወርቅ የለም፣ አንተ የምትጠብቀው ይሄ ነው። ለብዙ ዘመናት ግን ለልብህ እንቆቅልሽ፣ ለውስጥ ጥያቄ፣ ዛሬ የአንድ ሰው የውስጡን ጩኸት እግዚአብሔር መልስ ይሰጠዋል። መልስ ብቻ አይደለም፣ ንጉሡ ኢየሱስ ይታይበታል። አሁን ይሄ ነው። ለምነህ በተቀበልከው ነገር ማን እንዲታይ ትፈልጋለህ? ይሄ ነው ዋናው ነገር። ለምነህ በተቀበልከው ቅባት ማንን ማሳየት ትፈልጋለህ? ለምነህ ባገኘው በረከት፣ ባለጠግነት፣ ትዳር፣ ልጆች፣ ዋቴቨር የምድር ሁሉም ነገር ተፈቅዶልናል። በዛ ነገር ግን ማን እንዲታይበት ትፈልጋለህ? አሁን ይኸውላችሁ የኛና የአሕዛብ ልዩነት ይሄ ነው። አሕዛብ ሁሉን ነገር በኃይሌ፣ በችሎታዬ፣ በጉልበቴ፣ በአቅሜ ነው የሚሉ። የኛ ደግሞ ሁሉ በርሱ፣ ሁሉ ከርሱ፣ ሁሉ ለርሱ። አንድ ሰው ጮሆ ኢየሱስ ይበልስ። እግዚአብሔር ምንም ቢሰጥህ በዛ ነገር ነገሩን ለእግዚአብሔር ትገለብጠዋለህ ወይ ነው። ይሄ ነው የወንጌል ዋነኛ የአዲስ ኪዳን መልእክት ዓላማ። ብዙ ክርስቲያኖች ያልገባ፣ ብዙ አገልጋዮች ያልተረዳ ነው የእግዚአብሔር የውስጡ ጩኸት ይሄ ነው። ስለዚህ ሲጠብቁ
ኖ እኛ ብር ወርቅ የለንም። ነገር ግን ያለንን አንድ ሰው ጮሆ አሜን ይበልስ። ያለንን ምን እናረጋለን? ዛሬ እኔ በአንድ ሰው ላይ ተነብያለሁ። የሥጋ ሽባነት፣ የነፍስ ሽባነት፣ የመንፈስ ሽባነት፣ የአእምሮ ሽባነት፣ የልብ ሽባነት ኢየሱስ ይተረተረዋል። ስጩና ኢየሱስ ይተረተረዋል በሉስ። ኢየሱስ ይነከዋል በሉስ። ኢየሱስ ይዳስሰዋል በሉስ። የሚያመልካለ ጮሆ አሜን ሲል ይሁንለታ። ነኩት። አይናቸው እያየ ቆመ፣ ተነሳ፣ ብድግ አለ። ቁርጭምጭሚቱም ጸና፣ እየዘለለ ይላል እግዚአብሔርን እያመሰገነ። እስቲ አንድ ሰው አሜን ይበል። እስቲ አንተ ለካ ይሄ ሰው ጴጥሮስ እንደዚህ አለ። ወገኖች ሆይ የተነገረ አንድ ጉዳይ ነበር። ኃይል ይመጣል። ኃይል ከተቀበላችሁ በኋላ በይሁዳ በኢየሩሳሌም በይሁዳ በሰማርያ እስከ ምድር ምን ትሆናላችሁ? ስለዚህ ኃይል ተቀብለው ሰዎቹ ቁጭ ብለው ነበር። ኃይሉን የሚገልጡበትና ንጉሱን የሚያሳዩበት በር ተከፈተ። ይሄን የመሰለ በር ተከፍቶማ ለጴጥሮስ ሌላ ዝባዝንኬ ያወራው ጊዜ አላጠፋ። ንጉሱን አወራዋለሁ፣ ንጉሱን እናገረዋለሁ፣ ንጉሱን እገልጠዋለሁ፣ ንጉሱን አሳየዋለሁ። አንድ ሰው ጮ ኢየሱስ ይበልስ። እሱን አሳየዋለሁ በሉስ። ባይዘዌ ቁጭ በሉ። ቆይ የዚህ ጄኔሬሽን ከባዱ ነገር ፈተና የሆነበት ነገር ይሄ ጄኔሬሽን ይሄ ነው። በተሰጠው ነገር ኢየሱስን ለመግለጥ ይሸማቀቃል። ሉክ ሶሻል ሚዲያዎቻችሁን እዩ፣ እያንዳንዱ ነገሮቻችሁ። አንዳንዶቻችሁ ራሱ አላችሁ ክርስቲያን መሆናችሁን እንኳን ሰው እንዲያውቅ አትፈልጉም። እውነት ውሸት? እውነት ባትሉ እኔ አውቃለሁ። እኔ እናት የውስጥሽን የሚያይ አይን አለኝ። እኔ ብዙ ሰው ክርስቲያን መሆኑን አይፈልግም። አንዳንድ ሰዎች ካያችሁ ባለትዳር መሆናቸው እንዲታወቅ አይፈልግም። የልጆች አባት እንደሆኑ እንዲታወቅ አይፈልግም። የሚገርም ነው። ለሚስቱ ለልጆቹ የማይሰጠውን ፍቅር፣ እንክብካቤ ውጭ ሄዶ ለሌላው ይሰጣል። እውነት ውሸት? አንተ ስለ ሚስት ስታወራ፣ አንቺ ስለ ባልሽ ስታወሪ፣ ስለ ልጆች ስታወራ፣ ስለ ልጆችሽ ስታወሪ ሳምባዲ የሚናደድ ካለ ከጀርባው የሆነ ኢቭል አለ ማለት ነው። በለው ደጋግመ። ያንንማ በቃ ኦልሬዲ ተገልጧል ማለት ነው። እኔ አንድ ነገር እነግራቸዋለሁ። የኢየሱስ መሆናችሁን መደበቅ እስከማችሉ ድረስ እግዚአብሔር ለአንድ ሰው እግዚአብሔር የተከፈተ በር ይሰጠዋል። በዛ በር ኢየሱስን ታሳያላቸው። እስቲ በተከፈተው በር ብሎ እስቲ ኢየሱስን እናገራለሁ ብሎ እስቲ ኢየሱስን አሳያለሁ ብሎ እስቲ። እነ ጴጥሮስ እና ዮሐንስን ትኩር ብለው ማየት ጀመሩ። ወገኖች ሆይ ለምንድነው ወደኛ ትኩር ብላችሁ የምትመለከቱት? ይሄ ነገር የተከናወነው አለ በእኛ እግዚአብሔርን መፍራት ወይንም በእኛ ኃይል አይደለም። እናንተ በሰቀላችሁት፣ እናንተ በገደላችሁት እግዚአብሔር የሞትን ጣር አጥፍቶ ምን አደረገው? አስነሳው። አንድ ሰው ጮ ኢየሱስ ይበልስ። አተ የሰውየው ታምር ተረሳ። የሰውየው ምናምን ሽባ መተርተር ተረሳ። አየ ሽባ በመተርተር ወንበር የሚሰባበር ሳይሆን በሽባው መተርተር ኢየሱስን የሚገልጥ ትውልድ ይነሳል። ያ ሰው ነኝ ያለ ጮሆ አሜን ይበልስ። በእያንዳንዱ ነገር ይበሉት። አጠገባችኋለሁ ሰው ኢየሱስን አሳየዋለሁ በሉስ። አሜን አሜን። ሽባ ተተረተረ፣ ሙታን ተነሳ ብሎ አገር የሚሰባብር ሳይሆን በዛ የሽባው መተርተር ክብርን ለእግዚአብሔር ሰጥቶ ኢየሱስን የሚያወራ ትውልድ፣ ኢየሱስን የሚገልጥ ትውልድ፣ ኢየሱስን የሚያወራ ትውልድ። አንድ ሰው እኔ ነኝ ያለ አሜን ይበልስ። አንድ ባርኮት ልባርካችሁ። እቤታችሁ ላይ ኢየሱስ ነግሶ ይታያል። ትዳራችሁ ላይ ኢየሱስ ነግሶ ይታያል። ልጆቻችሁ ላይ ኢየሱስ ነግሶ ይታያል። ቢዝነሳችሁ ላይ ኢየሱስ ነግሶ ይታያል። ዘመናችሁ ላይ ኢየሱስ ከፍ ብሎ ይታያል። ኢየሱስ ብቻ ይታያል በሉስ። ኢየሱስ ብቻ ይታይ። ዛሬ አምናለሁ ለአንዳንዶቻችሁ የሆነ ጠባብ በር ሳይሆን ሰፊ በር ጌታ ይከፍተላል። ምን እቺ ልጅ ከጀርባዋ ማን ነው ያለው? ይህ ሰውዬ ከጀርባው ማን ነው ያለው?
እናንተ ደግሞ በሩን ካገኛችሁማ እንደዚህ ትላል፣ ኃይሌ አትሉ፣ ጉልበቴ አትሉ፣ ብርታቴ አትሉ። የሞተው ከሙታን የተነሳው በእግዚአብሔር ቀኝ የተቀመጠው ስለኛ የሚማልደው ማን ነው? ኢየሱስ። ኢየሱስን እናከረዋለሁ ባገኘሁት አጋጣሚ፣ በተከፈተልኝ በር ስለሱ ገናናነት፣ ስለሱ ታላቅነት፣ ስለሱ ኃያልነት አንድ ሰው ኢየሱስ ይበል እስቲ። እመኚ የኔ እህት፣ የሰማይ ፕሮግራም ይሄ ነው። እግዚአብሔር ታምር ያደርግላችኋል። አዎ። ድንቅ ያደርግላችኋል። አዎ። ማን እንዲታይ? ኢየሱስ። ማን እንዲወራ? ኢየሱስ። ኢየሱስን ደብቀሽ ያንጋጋሽው ኢየሱስን ደብቀ ያንጋጋው ብዙ ኮተት አለ። እስቲ ኢየሱስ በል። ያንጋጋው በሙሉ እውነተኛ ያልሆነ ይቆረጣል። ለዘላለም ገደል ይግባ። አንተና ኢየሱስ በክብር ትቀጥላላችሁ፣ በሞገስ ትቀጥላላችሁ፣ በኃይል ትቀጥላላችሁ። እስቲ ኢየሱስ በሉ እስቲ። ሽባ የተተረተረው ሰውዬ ጠፋ። በቃ ጠፋ። በቃ ስለሱ ለካ እነ ዮሐንስ እነ ጴጥሮስ በር እየፈለጉ ነበረ። ቤቱ በኩል እንግባ እያሉ፣ ጴጥሮስ በሩ ተከፍቷል፣ ዮሐንስ በሩ ተከፍቷል። ባገኘነው አጋጣሚ ማን እናወራለን? ኢየሱስን። ዛሬ በእናንተ ላይ ትንቢት እናከራለሁ። ከዘመራችሁ ኢየሱስን ትዘምራላችሁ፣ ከሰበካችሁ ኢየሱስን ትሰብካላችሁ፣ ከመሰከራችሁ ኢየሱስን ትመሰክራላችሁ፣ ካስተማራችሁ ኢየሱስን ታስተምራላችሁ። የሰማይ አጀንዳ እሱ ነው። የምድር አጀንዳ እሱ ነው። የመላእክት ናፍቆት እሱ ነው። የመንፈስ ቅዱስ ፕሮግራም እሱ ነው። የአባቱ ፕሮግራም እሱ ነው። ማንን መግለጥ? ኢየሱስን። ኢየሱስ ከሐዋርያቶቹ ጋር በተራራ ላይ ለጸሎት ወጣ። ድንገት መጥቶ ብሩህ ደመና ጋረዳቸው እና ከደመና ውስጥ የምወደው ልጄ ማን ነው አለ። እሱ ነው። እሱን ምን አድርጉት? ስሙት። እና ሙሴና ኤልያስ መጡ። ምክንያቱም ኤልያስ ነቢያትን ወክሎ ነው የመጣው። ሙሴ ደግሞ ሕግን ወክሎ ነው የመጣው። ምን ማለት ነው? ሕግ በሙሉ ያወራንለት እሱ ነው። ነቢያት ሁሉ የተናገሩለት እሱ ነው። እሱን ብቻ ምን አድርጎ ስሙ። ለዛ ነው ጴጥሮስ እንደዚህ አለ። ኢየሱስ አለ አንድ ላንተ፣ አንድ ለምናምን፣ አንድ ለምናምን ካንተ ጋር መሆን ይሻለናል። ልክ ብለዋል ጴጥሮስ። ከኢየሱስ ጋር መሆን ይሻለናል። አንድ ሰው ጮህ እንደዚህ በል፣ ከኢየሱስ ጋር መኖር ይበል እስቲ። ይሻለናል በሉ እስቲ። ለመጀመሪያ ነው ጴጥሮስ እንደዚህ ያለ፣ ካንተ ጋር መኖር ይሻላል። ለዛ ነው እንደዚህ አለና ኢየሱስ እናንተም ከፈለጋችሁ መሄድ ትችላላችሁ ቻው ሲላቸው፣ እንዴ ጴጥሮስ ጌታ ሆይ እኛ ሁሉን ጥለን ተከተናል፣ ካንተ ወዴት እንሄዳለን? አንተ የሕይወት ቃል ብቻ አለ። አንተ ራሱ ሕይወት ነህ። አንተ እንጀራችን ነህ። አንተ ውሃችን ነህ። አንተ ክብራችን ነህ። አንተ ሞገሳችን ነህ። አንተ ጽድቃችን ነህ። አንተ ቤዛችን ነህ። ካንተ ወዴት እንሄዳለን? አባቶችን በምድረ በዳ የመራ አንዴ በደመና አንዴ በእሳት አምድ አንዴ ከዓለት ውስጥ ውሃ ሆነ እየፈለክ አንዴ መና ሆነ እየወረድክ ተንከባከብካቸው። አሁንማ አንተው ራስህ መጣሃል። ካንተ ወዴት እንሄዳለን? አጠገባችሁ አለሁት። ንጉሡን የሚያሳይ በር ይከፈታል በሎትስ። የታምራት በር ይከፈታል በሎትስ። እኔ ለአንድ ሰው ትንቢት መናገር እፈልጋለሁ ዛሬ። ለሆነ ሰው ያልተጠበቀ በር ይከፈትለታል። ማን የሚታይበት? ኢየሱስ የሚታይበት፣ ኢየሱስ የሚሰበክበት። አሜን አሜን። ያቺን ታምራት ለካ ይተባል ከመች ነው እያሉ ነው። ዝባዝንኬ የሚያወሩበት ጊዜ የላቸውም። የማይሆን ነገር የሚቀበጣጠሩበት እነዚህ ሰዎች ቃል ተሞልተዋል፣ መንፈስ ተሞልተዋል። ይኸው ሜዳው፣ ይኸው ፈረሱ። ዘመን መጣ። ለአንድ ሰው ኢየሱስን የሚያወራበት ዘመን መጣ። ዘመን መጣ። ዘመን መጣ። ዘመን መጣ ለአንድ ሰው። የሆነ ሰሞኑ መንፈሴ ላይ የከበደ መልእክት አለ። ለሆነ ሰው ዘመን ሲመጣለት አያለሁ። ጊዜ ሲመጣለት አያለሁ።
እግዚአብሔርን የጠበቀ እግዚአብሔርን የጠበቀች ዘመን ሲመጣላት ያለው ጊዜ ሲመጣለት ያለው ነገሮች ወደሱ እየተቻከሉ ሲመጡ ያለው እግዚአብሔር ፈጣን የሆኑ ነገሮችን ሲልካ ያለው እግዚአብሔር ወደ ፍጻሜያችሁ ያሰኩላችኋል፣ ወደ ራያችሁ ያሰኩላችኋል፣ ወደ ተስፋችሁ ያሰኩላችኋል። እንግዲህ ከፍጻሜያችሁ ጋር ስትገናኙ ኢየሱስን ትገልጡታላችሁ። እስቲ አንድ ሰው ኢየሱስ ይበል። እስቲ እናንተ የገደላችሁት፣ እናንተ የሰቀላችሁት እግዚአብሔር ከሙታን ያስነሳ እናንተ የአባቶቻችን የአብርሃም የይስሐቅ የያዕቆብ ልጆች ናችሁ፣ የኪዳን ልጆች ናችሁ። አለቆቻችሁ ባለማወቅ ገደሉት፣ ሰቀሉት። እናንተም ደግሞ ባለማወቅ ከነሱ ጋር እንደተባበራችሁ ገብቶኛል። ስለዚህ በእኛ ኃይል አይደለም ይሄ ነገር የሆነው፣ እኛ እግዚአብሔርን ስለ መፍራታችን አይደለም፣ በስሙ በኩል በማመን እስቲ በስሙ በኩል በሉ እስቲ። የሆነ ነገር ቤትሽ ከሆነ በኢየሱስ በኩል ሆኖልሻል። በስሙ በኩል በኢየሱስ በኩል እሱ በኩል ይሄ ታምራት ሆኖ፣ ስለዚህ አትገረሙ፣ አትደነቁ። ይሄ ኢየሱስ አለ እያንዳንዳችሁን አለ ከጥፋታችሁ ምን እያደረገ እየመለሰ ምን ያደርጋችሁ ዘንድ ይባርካችሁ ዘንድ። በቃ የተጠራው ራሱ ለበረከት ነው ማለት ነው። አጠገባችሁ ያለው ሰው የተጠራው ራሱ በሉት እስቲ ለበረከት ነው በሉት እስቲ። አንድ ያመነ ሰው ጮሆ በኃይል አሜን ይበል እስቲ። ስንቶቻችሁ ናችሁ ግን በሕይወታችሁ ኢየሱስን ለማክበር የቆረጣችሁት? በአገልግሎታችሁ ኢየሱስን ለማክበር የቆረጣችሁት? በሚሰጣችሁ የጸጋ ስጦታ ራሳችሁን ከማሳየት ራሳችሁን ቤታችሁን ከማበልጸግ ይልቅ ኢየሱስን ለማሳየት ስለ ኢየሱስ አውርታችሁ ትውልድን ወደ ኢየሱስ ለማምጣት ስለ ራስህ አውርተ ትውልድን ካመጣ የሆነ ያንተ ናፍቆት ሲለቀው ያ ትውልድ ለቆ ይሄዳል። ስለ ኢየሱስ ከነገርከው ግን ለዘላለም ከውስጡ አይወጣ። እስቲ ኢየሱስ በሉ እስቲ። ለዚህ ነው እኔ ብዙ ጊዜ ምናል የኔ ምለው ሰው የለኝም። ጌታ የሰጠኝን ሁሉ ለሱ ነው መልሼ የምሰጠው። ካሞን አሜን በሉ እስቲ። የኔ እንዲሆኑ አርጌ እኔ ደቀ መዝሙር እንዲሆኑ አርጌ ሰርቼ አላውቅም። ሁሉ ጊዜ ሰዎችን ምሰራው የኢየሱስ ደቀ መዝሙር አርጌ ነው። እንደው እኔ የተቸገርኩት ከስሬ ያሉ ናቸው የራሳቸው ደቀ መዝሙር ያረጉ የተቸገርኩት ብዙ ጊዜ ገልብጫዋለሁ በኢየሱስ። ሕይወታችሁ ለኢየሱስ ብቻ ይነግስባችኋል። ኢየሱስ ብቻ ይታይባችኋል። የተሰቀለውን ኢየሱስን ማንም አያደበዝዝባችሁ። የሚገርም ነው። ለዛ ነው ጳውሎስ ምናል በፊታችሁ አለ ኢየሱስ ክርስቶስን ልክ እንደ አንድ ቆንጆ አርጌ ስዬው ነበረ። ያንን ስዕል ግን ቀለም እየቀባባ ማን አደበዘዘ? እና ሲገልጠው ምንድን ነው ያለው? ማን ነው ጥንቆላ አስማት ያደረገባችሁ? ለምን ያ ነገር እየደበዘዘ እንዴት ታገሳችሁ? እንዴት ቻላችሁት? ኢየሱስ ሲደበዝዝ፣ ኢየሱስ መልኩ ሲጠፋ ለምን መሰላችሁ? ጳውሎስ በእነሱ ላይ ኢየሱስን የሳለው በቀለም አይደለም፣ በኢየሱስ ደም ነው። እንዴት አቅም አገኛችሁ ኢየሱስ እንዲደበዝዝ? ምክንያቱም ነገ እኔ በኢየሱስ ፊት ስቀርብ አውቃለሁ። አባቶች፣ ሐዋርያት፣ ነቢያት ሁላችንም እንደረደራለን። በዘመን መጨረሻ በምድር ላይ የሰጠውን ሥራ ምን አደረክ ሲባል ይኸው ጌታዬ የሰጠኝን ቃል የሰጠኝን መልእክት ይኸው እንደዚህ አድርጌያለሁ ማለት ነው የምፈልገው። አየህ ፓስተር በረከትን በራሴ እይታ መቅረጽ አልፈልግም። አገልጋይ ግሬስን ነቢያቶች የቸርቻችንን አገልጋዮች በኔ እይታ ልቀርጻቸው አልፈልግም። ባገኘሁት አጋጣሚ ኢየሱስን እነግራቸዋለሁ። ስለዚህ የኔ መክሊት እንደዛ ይሆናል ማለት ነው። ጨብጡት፣ አጠገባቸዋለውን ሰው ንጉሡ የሚታይበት ትልቅ የታምራት በር ይከፈታል በሉት እስቲ። ንጉሡን አልደብቀውም በሉት እስቲ። አልሰውረውም በሉት እስቲ። እሱን አደባባይ ገልጣለሁ በሉት እስቲ። አንድ ምስኪን ሴት ነበረች፣ በምርኮ የሄደች ሰራተኛ ናት። ሰው ቤት ነው የምትሰራው። ነገር ግን አንድ ታዋቂ የሆነ የሶሪያ ሰው አለ እና ሙሉ በሙሉ ለምጻም ነው ይሄ ሰው እና ለፈውስ ያልሄደበት ቦታ የለም። ነገር ግን እቺ ሴት ሰራተኛ ናት፣ ምስኪን ናት፣ ደካማ ናት። ነገር ግን አንድ ነገር ሆነ። ጌታዬ አለች። አቤት።
ለሜቲቷ ነው የምትነግረው። ጌታ እኮ እኛ አካባቢ ቢሄዳ ይሄ ነገር ቀላል ቻባሊያ ሰራተኛ ናት፣ ደካማ ናት፣ ተራ ሴት ናት። ነገር ግን ውስጧ እሳት አለ፣ ውስጧ ቃል አለ፣ ውስጧ የምታወራለት አምላክ አለ። እና እኛ አካባቢ ቢሄድ ነብይ አለ እና ላሉ ነው የሚፈወሰው። እናትሽና ነገረችው። ጌቶች ራስ ሲበሉ ይሁን ምሳ ሲበሉ ቁርስ ሲበሉ አላውቅም፣ ግን በቃ ይመስለኛል እንደዛ። እኔ የሚመስለኝ ምንድነው እንትን የራስ ሰዓት ይመስለኛል። ሰፊ ለማውራት ራሱ ይመቻል። በዚህ ወጥቶ በዚህ አረ እንደዚህ አረ እንደሱ አረ ባክሽ እርግጠኛ ነች የዚች የሰራተኛዋ እንደ አመንሽ አመንኳት። ለምን በኮንፊደንስ ነው የምታወራው። ስለ ኢየሱስ ስታወራ ዘና ብላ ነው የምታወራው። አንተ ጩና እስቲ አምላክ አለኝ በሉ እስቲ። አንገት የምደፋበት ሳይሆን አንገት የደፋን ቀና ምን ያደርግ አምላክ አለ። ሰውየው ሸክፎ ጭኖ ምን ብሎ ገንዘብ ይዞ ምናምን ሄድ ሲሄድ በጣም የሆነ ጸዳ ያለ ነብይ ነው። ምንም በቃ ገና ከሩቅ ነው። በቃ አንተ መልእክት መጥቷል አለው ይመስለኛል። የሆኑ አሉ ከነብዩ ስር አገልጋይ ከሶሪያ መጣ ማን ነው አለ። ማአት ናቸው ለመገልገል የመጡ ድምጽ እስኪመጣላቸው ይጠብቃሉ። ዝም ብሎ በሰልፍ ምናምን ዝም ብለህ አትገባም። እዛ ወረፋ ትጠብቃለህ። ድምጽ እስኪመጣል ምናምን እከሌ አቤት ድምጽ መጥቷል እና ዮርዳኖስ ወንዝ ሂዱና 7 ጊዜ ብቅ ጥልቅ ይበሉ እና በቃ አልቋል፣ ወደ ቤት ወጥ ሂዱ። ሃሌሉያ! እስቲ አንድ ሰው አሜን ይበል እስቲ። ምን አልከኝ? ዮርዳኖስ ብቅ ጥልቅ ቻው። ይሄ ምን ይቀልዳል? ለወንዝማ አባናና ፋርፋኛ ጋር አይደል? አባናና ፋርፋ እኮ ወርቃማ ወንዝ ነው። አሳ ሲሄድ ሁሉ ይታያል። ይሄ ደፈረሰ ወንዝ ውስጥ ግንበኞች የናቁት ድንጋይ አዳፊና ካታራዲያስ የተናቀ ቦታ ነው የመጣው የኔ ጌታ። በነገስታት ቤት አልመጣም። ነገስታት ብቻ ይድኑ ነበረ። ነገር ግን ወረደ ስለኔ ሲል ዝቅ አለ። በረቶች መካከል ተወረደ። ኢየሱስ እንዲወለድ አልጋ እንኳን አልተገኘለትም። ፔንሲዮን እንኳን አልተገኘለትም። የሚያድርበት ቦታ ስለጠፋ የኔ ጌታ በረት ውስጥ ነው የተገኘው። ሰው ሆኖ መጣ። በጣም ወርዶ ዝቅ ብሎ እና ወርቅና ወርቅ ውስጥማ መች ተገኘ? ምስኪን ውስጥ ነው። አጠገቡ ያለ አንድ የተባረከ አማካሪ፣ እግዚአብሔር የተባረከ አማካሪ ይስጣቸው፣ ከጥፋት ያድኗቸዋል። ጌቶች ስንት ነገር አድርገው የለ እና ይሄ እኮ ቀላል ነው። በቃ ብቅ ነው ጥልቅ ነው። ኧረ በቃ ሲያስበው ልክ ነው፣ ዋና ነው በዛው ብሎ ለማዋኘትም አይመችማ። ዘሎ ገባ። ሲወጣ የሕፃን ልጅ ታውቃላችሁ፣ የሕፃናቶች ቆዳ ልስላሴው። አንድ ሰው ጮሆ በኃይል አሜን ይበል እስቲ። እና ማአት ነገር ነው ይዞ የመጣውና ብሩን ወርቁን ምናምን ይኸው ለአንተ የሚያስፈልገውን ሁሉ ይዣለሁ በል። እንግዲህ የኛ በአምጣ መልሰው አይደለም፣ እዚህ የምትገዛው ነገር የለም። በነፃ ተቀበላችሁ፣ በነፃ ምን አድርጉ። ስለዚህ ይሄ ሽባ ተተረተረ። ንጉሡ ኢየሱስ ይወራ ዘንድ በሩ ተከፈተ። በቃ ተከፈተ። ከዛ በኋላ ለአንድ ሰው በቃ ተከፍቶ የሚቀር በር አለ ለዛ። በነገራችን ከዛ በኋላ የነፍሳት ጎርፍ፣ የታምራት ጎርፍ፣ ቤተ ክርስቲያን መስፋፋት ኢየሱስን የሚያደምቅ ተአምር በቤተ ክርስቲያናችን፣ በቤታችን፣ በሕይወታችን ለአንድ ሰው ሆነለት በኢየሱስ። እስቲ ውሰድ አሜን ብለህ ውሰድስ። አሜን አሜን። ሆሴዕ ላይ ነው እግዚአብሔር በነቢይ ይላል። እስቲ አውጡልኝ። በነቢይ ይላል፣ ነፃ ወጣ ይላል፣ በነቢይ ይላል፣ ሕዝቡን ጠበቀ ይላል። ስሙ አሁን ይሄን መልእክታችሁ። እግዚአብሔርም በነቢይ እጅ እስራኤልን ከግብፅ አወጣ። ይኸውላችሁ እግዚአብሔር በነቢይ እጅ እስራኤልን ከግብፅ ምን አደረገ? አወጣ። እሺ በነቢይ እጅ ጠበቀው። ይኸውላችሁ በነቢይ እጅ ምን አደረገ ይላል? ነፃ አወጣ። በነቢይ እጅ ምን አደረገ? እዚህ ጋር በጣም ፓወርፉል የሆነ መልእክት ልነግራችሁ ነው የፈለኩት። አይታችኋል? ነቢያት ላይክ ኤቫንጀሊስት እንደ ወንጌላዊ ሆነው ህዝብን ነፃ ማውጣት ይችላሉ። ጠበቀ ሲል ነቢያት እንደ እረኛ መጠበቅ ይችላሉ። አሁን አንዳንዱ ምን ይላል? ነቢይ
ቸርች መትከልና መምራት አይችልም ይላል። እንደዚህ ብለው ራሱ የሚያወሩ ሰዎች ከምን መጽሐፍ እንደሚጠቅሱ አይገባኝም። የመጀመሪያ ከግማሽ ሚሊዮን ሴትና ሕፃናት ሳይቆጠር በላይ ሕዝብ ነፃ ያወጣ ወንጌላዊ ነቢይ ነው፣ ሙሴ ነው። ያን ያክል ሕዝብ የጠበቀ እንደ መጋቢ ያስተዳደረ የመጀመሪያው ሰው ነቢይ ነው፣ ሙሴ ነው። ዛሬ አንድን ሰው ላይ ትንቢት መናገር ፈልጌ ነው ይህን ቃል ያወራሁት። ዛሬ ካላችሁበት ከማንኛውም ሁኔታ የናዝሬቱ ኢየሱስ ነፃ ያወጣቸዋል። ደግሞ ነፃ ማውጣት ብቻ አይደለም፣ እናንተና የእናንተ የሆነው ነገር ለዘላለም የተጠበቀ ይሆናል። አሁን ትንቢት ልትነግሩት ነው። ለሶስት ሰው ምን ትላላችሁ? ንጉሡ የሚታይበት የታምር በር ይከፈትልሃል በሉት። ማን የሚታይበት? ንጉሡ ማን? ኢየሱስ። ለሶስት ሰው ንገሩታ በደንብ ባካት። ንጉሡ ኢየሱስ የሚታይበት የታምር በር ይከፈትልኛል። በሕይወቴ ላይ፣ በአገልግሎቴ ላይ፣ በትዳሬ ላይ፣ በቢዝነሴ ላይ አንድ አሜን ላለ በኢየሱስ ስም ይሆንለት። ስጩና በኃይል አሜን ብላችሁ ውሰዱ።